Here's Casemiro. Maguire! Into Maguire! ትላንትና የዩሮፓ ሊግ የሩብ ፍጻሜ ጨዋታዎች እጅጉን ሲጠበቁ ነበረ። በተለይ በኦልድ ትራፎርድ ማንቸስተር ዩናይትድን ከሊዮን ያገናኘው ጨዋታ ተጠባቂ ነው። ምክንያቱም ይሄ የመጀመሪያ ጨዋታ ፈረንሳይ ላይ 2-2 ተጠናቆ ነበረ። የማንቸስተር ዩናይትዱ ግብ ጠባቂ አንድሬ ኦናና በሰራቸው ስህተቶች ምክንያት ማንቸስተር ዩናይትድ 2 ግቦች ተቆጥረውበት ከሜዳ ውጭ አሸንፎ የሚመጣበትን እድል አጥብቦ የመጣበት ነበርና ትላንትና ትልቅ ግምት የሰጡት የዩሮፓ ሊግን ለማድመቅ የማንቸስተር ዩናይትድ ደጋፊዎች እጅጉን ተዘጋጅተው ኦልድ ትራፎርድ የተለየ ድባብ ተላብሶ ነበር የተመለከትነው። ምክንያቱም ዩሮፓ ሊግን ማሸነፍ ለማንቸስተር ዩናይትድ የነጥብ ብቻ ሳይሆን የፋይናንስ አቅሙንም የሚያሻሽልበት አድርገው ይወስዱታል። ዩሮፓ ሊግን ካሸነፉ በአቋራጭ አውሮፓ ቻምፒየንስ ሊግ ይገባሉ። የሚፈልጓቸውን ትላልቅ ተጫዋቾች የማስፈረም እድል አላቸው። በጣም ትልቅ ገንዘብ የሚያገኙበት አጋጣሚ የሚፈጠር ስለሆነ ለማንቸስተር ዩናይትድ ብዙ ነገር ይቀይራል ተብሎ የሚታመን ውድድር ነው ዩሮፓ ሊግ እና ትላንትና እጅግ ደማቅ በነበረው ኦልድ ትራፎርድ ማንቸስተር ዩናይትድ በማኑኤል ኡጋርቴና ዲየጎ ዳሎ ግቦች የመጀመሪያውን አጋማሽ 2-0 እየመሩ ለረፍት ወጥተዋል። ብሩኖ ፈርናንዴዝም ተደጋጋሚ ሙከራዎችን አድርጎ ነበረ። አንደኛው አግዳሚ ብረት የመለሰበት በተለይ በጣም ልዩ ነበር። ሁለተኛው አጋማሽ አሌሃንድሮ ጋርናቾ ያልተጠቀመበት ግልጽ እድል ነበር። ሊዮኖችም ሙከራዎችን አድርገዋል። አንድሬ ኦናና ትናንትና ወደ ቋሚ አሰላለፍ ከገባ በኋላ ሌላ ጥሩ ብቃቱን ያሳየበት ጨዋታ ሆኖ አልፏል እና ማንቸስተር ዩናይትድ 2-0 እየመራ በድምር ውጤት 4-2 በቀላሉ ወደ ግማሽ ፍጻሜ ያልፋል ተብሎ ሲጠበቅ እስከ 70ኛው ደቂቃ ድረስ 2-0 ይመራ ነበር። ነገር ግን በ6 ደቂቃዎች ልዩነት ኦልድ ትራፎርድ የነበረው የደስታ ስሜት ወደ ሀዘን የተቀየረባቸው አጋጣሚዎች ተፈጠሩ። ኮረንቲን ቶሊሶ 71ኛው ደቂቃ ላይ ከዚያ ቲያግላፊኮ 77ኛው ደቂቃ ላይ ኦሎምፒክ ሊዮኖችን አቻ አደረገ እና 89ኛው ደቂቃ ላይ ግብ አስቆጣሪው ኮረንቲን ቶሊሶ በሁለት ቢጫ ካርድ ከሜዳ ወጣ። ማንቸስተር ዩናይትድ 2-2 ቢሆንም አንድ የጎደለ ተጫዋች ስለነበር ተጨማሪ 30 ደቂቃዎች ላይ በቀላሉ አሸንፎ ሊወጣ ይችላል የሚሉ ግምቶች መነሳት ጀመሩ። ነገር ግን ነገሮቹ የተገላቢጦች ነበሩ። ከሜዳ ውጭ የሚጫወቱት በአንድ ተጫዋች ጎድለው እየተጫወቱ የነበሩት ኦሎምፒክ ሊዮኖች በሪያን ቸርኪ የ104ኛ ደቂቃ ግብ እንደገና 3-2 መምራት ጀመሩ። ከ5 ደቂቃዎች በኋላ ደግሞ በተሰራ ጥፋት አሌክሳንደር ላካዜት የፍጹም ቅጣት ምት አስቆጥሮ ሊዮን ወደ 4-2 መሪነት ተሸጋገረ። 2-0 ከመመራት ወደ 4-2 መሪነት በጎድሎ ተጫዋች እና በማንቸስተር ዩናይትድ ያንን የመሰለ ድባብ የፈጠሩ ደጋፊዎች ስቴዲየሙን ለቀው ለመውጣት ተገደዱ። እንደውም የሆነ ህፃን ልጅ መነጋገሪያ ሆኗል ሶሻል ሚዲያ ላይ ስቅስቅ ብሎ ሲያለቅስ ነበር። ማንቸስተር ዩናይትድ ያን የመሰለ ድባብ በሜዳው በሊዮን 4-2 ሲመራ የነበረው ስሜት ልብ የሚነካ ነበር። ነገር ግን የዛ ልጅ ደስታ መጨረሻ ሀዘን ወደ ደስታ እንዲቀየር ያደረጉ ተጫዋቾች አሉ። በዚህ አጋጣሚ ያሉ ደጋፊዎችም እየወጡ ባሉበት አጋጣሚ ነበር ብሩኖ ፈርናንዴዝ የፍጹም ቅጣት ምት አገኘ። ካዝሜሮ ላይ በተሰራ ጥፋት 114ኛው ደቂቃ ላይ ብሩኖ ፈርናንዴዝ አስቆጠረ። 4-3 ሆኑ። ኮቢ ሜኑ 120ኛው ደቂቃ ላይ በጣም ግሩም ግብ ማስቆጠር ቻለ እና አሁን 4-4 ሆኑ። የ6-6 ማለት ነው በድምር ውጤት ወደ ፍጹም ቅጣት ምት ያመራሉ ሲባሉ ደግሞ ተከላካዩ ሃሪ ማጓየር ከካዝሜሮ የተሻማለትን ኳስ በጭንቅላቱ ገጭቶ አስቆጥሮ የኦልድ ትራፎርድ ወጥተው መንገድ ላይ የነበሩትን የመለሰ ኦልድ ትራፎርድ በትግስት ሲጠባበቁ የነበሩ ደጋፊዎችን ጮቤ ያስረገጠ በማንቸስተር ዩናይትድ ታሪክ ከማይረሱ ምሽቶች መካከል አንደኛው ሆኖ እንዲያልፍ አድርጓል። ሃሪ ማጓየር ለዲየጎ ዳሎም አመቻችቶ ከርቀት ያቀበለው ይሄ ተጫዋች እንደነበር ይታወሳል እና ከጨዋታው በኋላ ሩበን አሞሪም አስተያየት ሲሰጥ አንድ ተጫዋች ነበረ የተቃራኒ ሳጥን ውስጥ የነበረ ተከላካይ ሳይሆን አጥቂ የሆነ እሱም ሃሪ ማጓየር ነው። የነበረውን ክፍተት እንዴት መጠቀም እንዳለበት የሚችል ስብዕና ያለው ተጫዋች ነው ብሎ ገልጾታል ሃሪ ማጓየርን እና የ1999ን የአውሮፓ ቻምፒየንስ ሊግ ፍጻሜ ደግሜ ዶክመንታሪውን አይቼዋለሁ ይላል ሩበን አሞሪም። ያኔ በካምፕ ኑ ማንቸስተር ዩናይትድ በባየር ሙኒክ እስከ 90ኛው ደቂቃ ድረስ 1-0 እየተመራ
ከዚያ በኋላ ቴዲ ሼሪንግሃም እና ኦሊ ገናር ሶልሻየር ነበሩ ግቦቹን ማስቆጠር የቻሉትና ማንቸስተር ዩናይትድ ዋንጫ እንዲያነሳ ምክንያት የሆነው። ከዚያ በኋላ ማንቸስተር ዩናይትድ ፈርጊ ታይም በሚባል የሽርፍራፊ ደቂቃዎች ድራማዊ ትዕይንት ይታወቃል። ያ ስሜት በደንብ ኢንስፓየር ያደርገኝ ነበር ብሎ ከጨዋታው በኋላ ተናግሯል ሩበን አሞሪም። እና ከ26 ዓመታት በኋላ ያንን ስሜት የቆሰቆሰ የማንቸስተር ዩናይትድ ድል ሆኖ ተመዝግቦላቸዋል። ከ8ቱ ጨዋታቸው በዩሮፓ ሊግ በ6ቱ አሸንፈዋል። አንድም ያልተሸነፈ በአውሮፓ ውድድር ማንቸስተር ዩናይትድ ብቻ ሆኗል። 6 ጨዋታዎችን በፕሪሚየር ሊጉ ለማሸነፍ 21 ጨዋታዎችን ማድረግ ግድ ብሏቸው ነበረ። 5 አቻ ወጥተው 10 ተሸንፈዋል በፕሪሚየር ሊጉ። ዩሮፓ ሊግ ላይ ግን ትልቅ ትኩረት እንሰራለን። ደጋፊዎቹ እንዲረዱን የምንፈልገው በፕሪሚየር ሊጉ ወጣቶችን ታዳጊዎችን እድል ልንሰጥ እንችላለን፣ ምክንያቱም ዋንጫ የማንሳት እድል ያለን ዩሮፓ ሊግ ላይ ስለሆነ ብሎ ሩበን አሞሪም ከጨዋታው በኋላ አስተያየቱን ሰጥቷል። እና ለማንቸስተር ዩናይትድ ለእግር ኳስም ልዩ ትውስታን የፈጠረ ሆኖ አልፏል። በማንቸስተር ዩናይትድ ቤት በሙከራዎች በጨዋታ ቁጥጥር ተበልጠዋል። ትናንትና 8 ኢላማቸውን የጠበቁ ሙከራዎች ነው ያደረጉት። ሊዮን ደግሞ 9 ኢላማቸውን የጠበቁ ሙከራዎችን አድርገው ነበር። አለፍን ብለው ሳይሳካላቸው ተመልሰዋል። ኦናናም የተበላሸ ስሙን አስተካክሏል። በነገራችን ላይ ሜዳ ላይ እኮ በጣም ጥሩ ፐርፎርም ያደርጋል፣ የማይታመኑ ኳሶችን ያደርጋል። ግን ደግሞ 5 ምርጥ ሙከራዎችን ካዳንክ በኋላ በአንድ ደካማ ስህተት ግብ ጠባቂዎች ለመወቀስ በጣም ቅርብ ናቸው። ለነገሩ በማንኛውም ሰዋዊ ባህሪ ነው። ከሰራቸው ብዙ ነገሮች ይልቅ ያጠፋው አንድ ጥፋት በጣም ጎልቶ ይታያልና አንድሬ ኦናና ደግሞ በተከታታይ እንደዚህ አይነት ስህተቶች የተካነበት ሆነ በትልቁ ሲተች ነበር። ትናንትና ግን ልዩ ስሜት ነበር በኦልድ ትራፎርድ የነበረው። በሌላ ጨዋታ ሌላኛው የእንግሊዝ ተወካይ ቶተንሃም ወደ ጀርመን አምርቶ አይንትራ ፍራንክፈርትን በዶሚኒክ ሶላንኬ የፍጹም ቅጣት ምት ብቸኛ ግብ 1-0 አሸንፈው ወጥተዋል። የመጀመሪያውን ጨዋታ 1-1 ነበር ያጠናቀቁት። በድምር ውጤት 2-1 አሸንፈው ወደ ግማሽ ፍጻሜ መግባታቸውን አረጋግጠዋል። ጄምስ ማዲሰን ግን ከበድ ያለ ጉዳት ገጥሞታል። ትናንትና 45ኛው ደቂቃ ላይ ከአይንትራ ፍራንክፈርቱ ግብ ጠባቂ ጋር ተጋጭቶ በጉዳት ከሜዳ ወጥቷል። በሌላ ጨዋታ ደግሞ አትሌቲክ ቢልባኦ በሜዳው ሬንጀርስን 2-0 ማሸነፍ ችሏል። ለቢልባኦ ኦሃን ሳንሴት በፍጹም ቅጣት ምትና ኒኮ ዊሊያምስ 80ኛው ደቂቃ ላይ ግቦቹን ማስቆጠር ችለዋል። የመጀመሪያው ጨዋታ 0-0 ነበር የተጠናቀቀው። ስለዚህ ቢልባኦ ትላንትና 2-0 ማሸነፉን ተከትሎ በዚሁ ጨዋታው ተጠናቆ ግማሽ ፍጻሜ መግባቱን አረጋግጧል። በሌላ ጨዋታ ደግሞ ላትሲዮ ቦዶ ግሊምተን 3-1 አሸንፈዋል። ትላንትና የመጀመሪያው ጨዋታ በቦዶ 2-0 አሸናፊነት ነበር የተጠናቀቀው። ድምር ውጤት 3-3 መሆናቸው ተከትሎ ወደ 30 ተጨማሪ 30 ደቂቃ አምርተዋል። በዚያ መለያየት አልቻሉም። በመለያ ዓመት ቦዶ ግሊምት 3-2 አሸንፈው ወደ ግማሽ ፍጻሜ ማምራት ችሏል። ይሄ የኖርዌይ ቡድን ግማሽ ፍጻሜውን የተቀላቀለ በታሪክ የመጀመሪያው የሀገሪቱ ክለብ መሆን ችሏል። ስለዚህ ግማሽ ፍጻሜ ላይ ቦዶ ግሊምት፣ ቢልባኦ፣ ቶተንሃም እና ማንቸስተር ዩናይትድ የደረሱ 4 ክለቦች ሆነዋል። በግማሽ ፍጻሜ ከ15 ቀናት በኋላ አትሌቲክ ቢልባኦ የመጀመሪያ ጨዋታውን በሜዳው ከማንቸስተር ዩናይትድ ጋር ጨዋታ ያደርጋል። ማንቸስተር ዩናይትድ የመጀመሪያ ጨዋታውን ከሜዳው ውጪ ማድረጉ ትልቅ አድቫንቴጅ ይሆናል ተብሎ ነው የሚጠበቀው። ምክንያቱም ከሊዮን ጋር የነበረውንም የመጀመሪያውን አቻ ተለያይቶ ትላንትና ይህን ስሜት መፍጠር ችሏል። በጠባብ ልዩነት ተሸንፎ ቢመጣ እንኳን ኦልድ ትራፎርድ ላይ በዚህኛው ስሜት የመቀለበስና ወደ ፍጻሜ የመግባት እድል ሊኖረው ይችላል። ስለዚህ ሜይ 1 ላይ በቢልባኦና በዩናይትድ መካከል የሚደረገው የመጀመሪያ ጨዋታ ይከናወናል። ቶተንሃም የመጀመሪያ ጨዋታውን ወደ ኖርዌይ አምርቶ ከቦዶ ግሊምት ጋር ጨዋታቸውን ያደርጋሉ። የቶተንሃም አሰልጣኝ አንጅ ፖስቴኮግሉ በቶተንሃም ለመቆየት ብቸኛ እድላቸው ይህንን የዩሮፓ ሊግ ዋንጫ ማንሳት ብቻ ነው። ቶተንሃም ዋንጫ ካነሱ ረዘም ያሉ ዓመታት ተቆጥረዋል። ምናልባት በፕሪሚየር ሊግ ደካማ ቢሆንም እንደ ማንቸስተር ዩናይትድ ይሄንኛው ዋንጫ ካሳኩላቸው ለአሰልጣኙም ለክለቡም እንደ ትልቅ ስኬት የሚቆጠር ይሆናል። ቼልሲ ትላንትና በሊጋ ወርሰው ተሸንፈዋል 2-1። ግን የመጀመሪያውን ጨዋታ 3-0 በማሸነፉ ምክንያት በድምር ውጤት ወደ ግማሽ ፍጻሜ መግባቱን አረጋግጧል። አንድ አጭር መረጃ ልጨምር። ቨርጂል ቫን ዳይክ የ2 ዓመት ኮንትራት በሊቨርፑል ፈርመዋል።
ልክ እንደ መሐመድ ሳላህ ነው ኮንትራቱን የፈረመው። በ2018 ነበር ከሳውዝሃምፕተን በ75 ሚሊዮን ፓውንድ በታሪክ ውድ ከሚባሉ ተከላካዮች መካከል አንደኛ ሆኖ አንፊልድ የደረሰው። እስካሁን በነበረው ቆይታ 314 ጨዋታዎችን አድርጓል። ከ2023 ጀምሮ ደግሞ ጆርዳን ሄንደርሰን ከሊቨርፑል ሲለቅ የሊቨርፑል አምበል ሆኖ ክለቡን እየመራ ይገኛል። አሁን ውሉ በውድድር ዓመቱ መጨረሻ ይጠናቀቅ ነበር። ልክ እንደ ሳላህ እና ከመፈረሙ በፊት ስሙ ከተለያዩ ክለቦች ጋር ሲነሳ ነበር። ፒኤስጂ፣ ቼልሲ የዚህ ሆላንዳዊ ፊርማ ፈላጊ ናቸው ተብሎ ሲወራ ነበር። የሱ ውሳኔ እና የክለቡ ፍላጎት ሆኖ በአንፊልድ እስከ 27 ድረስ የሚያቆያቸውን ኮንትራት ፈርመዋል። ፕሪሚየር ሊጉን ከ30 ዓመታት በኋላ ሊቨርፑል ሲያሸንፍ ይሄ ተጫዋች ወሳኝ ነበረ። ቻምፒየንስ ሊግ ሲያነሱ፣ ኤፍኤ ዋንጫ፣ የዓለም ክለቦች ዋንጫ፣ ካራባኦ ዋንጫን ሲያነሱ የቨርጅል ቫን ዳይክ ሚና ትልቅ እንደነበር ይታወቃል። የሳላህና የቨርጅል ቫን ዳይክ መፈረም ለሊቨርፑል ብቻ ሳይሆን ለፕሪሚየር ሊጉም ትልቅ ብስራት ነው። ምክንያቱም አንድ ሊግ ትላልቅ ክለቦቹን ሲያጣ እጅጉን ይዳከማል፣ ያለው ዝናም እንደዚሁ ይወርዳል። መሐመድ ሳላህና ቨርጅል ቫን ዳይክ ያ ተነሳሽነት ያ ስሜት ያ ታሪክ ያላቸው ተጫዋቾች ናቸው። ትሬንት አሌክሳንደር አርኖልድም ሌላኛው ውሉ የሚጠናቀቅ ተጫዋች ቢሆንም በአንፊልድ ይቆያል ተብሎ አይታሰብም። ወደ ሪያል ማድሪድ ለማምራት ድርድር ማድረጉ እየተሰማ ነው የሚገኘው። በነገራችን ላይ ሰሞኑን ጉዳት ነበር። በአውሮፓ ቻምፒየንስ ሊግ የመልስ ጨዋታ ከፒኤስጂ ጋር ጉዳት ገጥሞት ነበር። አሁን ግን ልምምድ ጀምሯል። ሊቨርፑል በዚህ ሰዓት ሳላህና ቨርጅል ቫን ዳይክን ማስፈረሙ ውጤት ብቻ ሳይሆን በገንዘብ ማትራፊ እንዲሆን ያደርገዋል ይባላል። ምክንያቱም ሁለቱን ተጫዋቾች ለመተካት ቢያንስ እስከ 200 ሚሊዮን ፓውንድ ድረስ ማውጣት ይጠበቅበታል። ከዚያ ደግሞ ሳምንታዊ ደሞዛቸውም ከፍ ያሉ ተጫዋቾችን ማስፈረም ይጠበቅባቸው ነበር። ሌላኛው ችግር ደግሞ ይህንን ያክል ገንዘብ አውጥቶ ቢያስፈርም እንኳን ተጫዋቾቹ በፕሪሚየር ሊጉ በሊቨርፑል ለምደው በእነሱ ያክል ውጤታማ ላይሆኑ ይችላሉና ሪስክ መውሰድም ነው ተብሎ ይገለጽላቸዋል። እድሜያቸው ከ30 ዓመት በላይ ቢሆንም ሜዳ ላይ የሚያሳዩት እንቅስቃሴ ግን በጣም ልዩ ነው። ስለዚህ የነዚህን ተጫዋቾች ማስፈረም ለሊቨርፑል እንደ ትልቅ ብስራት ነው። ለተጫዋቾቹም ቢሆን ፍላጎታቸው ውጤታማ በሆኑበት ክለብ መቆየት ስለነበረ እጅግ አስደሳች ሆኖላቸዋል። ቪቪዲ እንደ ተከላካይ ብቻ ሳይሆን በጣም ጥሩ ቡድን መሪ፣ ግብ አስቆጣሪም ነው። በ314 ጨዋታዎች ከኋላ እየተነሳ 27 ግቦችን ማስቆጠር ችሏል። የአርነ ስሎት የቀጣይ ዓመታት አንደኛው አካል ሆኖ ልክ እንደ መሐመድ ሳላህ በአንፊልድ እንመለከታቸዋለን። ክለቡም ተጫዋቹም እጅግ ደስተኛ መሆናቸውን እየገለጹ ይገኛሉ።